ዛሬ ባህሪያችን ነው የምናከብር። ባህሪያችን ያከበረውን ወልደ እግዚአብሔርን ነው የምናከብር። የዚህ ምክንያት የሆነችውን እናቱን ቅድስት ድንግል ማርያምን ነው እምናከብር። እሷ የባህሪያችን መመኪያ ከወገናችን የተገኘች የእሷ ሥጋ የእኛ ሥጋ ነውና ክብር ለእናቶች ብሎ ዓለም የእናቶችን ቀን ያከብራል። ማዘርስ ደይ እንዴት ደግሞ ከዚያ በላይ የእናቶች እናት የሆነችው እመቤታችን ቅድስት ድንግል ማርያም እንዴት አትከብርም? እንዴት ለሷ ክብር አይገባ? ኢየሱስ እያሉ ጸረ ማርያም መሆን በጣም ያሳዝናል፣ በጣም ያሳዝናል። የክርስቶስ ተከታይ ነን፣ የአምላክ ተከታዮች ነን እያሉ ወላዲተ አምላክን መጥላት ጸረ ማርያም አቋም ይዞ ክርስቲያን ተብሎ በዚህ ዓለም መጓዝ እንዴት ያሳዝናል። ጌታ እናቱን ያከብራል። በመስቀል ላይ ሳለ በመስቀል ላይ ካለው መከራ ይልቅ ከችንካሩ ይልቅ ከመወጋቱ ከዚያ ከመከራው ይልቅ የእናቱ ፍቅር ነበር ያመዘነበት። እናቴን ያለ በመስቀል ሆኖ ይገርማቸዋል። ከሴት መወለድን አላፈረም። የሴት ልጅ መባልን አላፈረበትም። የማርያም ልጅ መባልን አላፈረም። ዛሬ ዓለም እንደምታውቁት ኢየሱስን ይጠራል፣ የኢየሱስን እናት ግን ይጠላል። የኢየሱስ ወዳጅ ነኝ ይላል፣ እንደገና ደግሞ ጸረ ማርያም ይሆናል። ፌር አይደለም፣ አግባብ አልነበረም። ክርስቲያን ለሆነ ሁሉ ይህ መልእክት ይድረሰው። ወአምላክን ወልደ አምላክ የዘላለም አምላክ የሚለው ሰው ሁሉ እመቤታችንም ቅድስት ድንግል ማርያምን ወላዲተ አምላክ ብሎ እንዲጠራት እንዲገደድ በመንፈሱ አደራ እላለሁኝ። ከቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 10 ላይ ከተነበበው አንዲት ቃል እመዛለሁ። ይእቲኪ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት እለተነበዩ በእንተ ክብርክሙ፣ ስለ ክብራችሁ ትንቢት የተናገሩ ነቢያት የሿት የመረመሯት መድኃኒት ይችናት። ይእቲኪ መድኃኒት መድኃኒታችሁ ይችናት። እግዚአብሔር ምክንያተ ድኅን ያረጋት እመቤታችን ቅድስት ድንግል ማርያም አምላክ ሰው ሁኖ ሰው አምላክ ሁኖ የእግዚአብሔር ልጅ የሰው ልጅ ሁኖ ባህሪያችን ተዋህዶ ሥጋችን ተዋህዶ ነፍሳችን ተዋህዶ ነስጋውን ስለ ሥጋችን ቆርሶ ደሙንም ስለኛ ደም አፍስሶ ስለኛ ቤዛ ነፍሱንም ስለኛ ነፍስ ቤዛ ሰጥቶ ያዳነን የሰማይ አምላክ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ በእሷ አማካይነት ተአምነቶ ማርያም የእምነታችን ይሁንልኝ በማለቷ ፈቃደኛ በመሆኗ የእግዚአብሔር የማዳን ዕቅድ እንዳለ ሆኖ እሷም ደግሞ ሥጋዋን ነፍሷን ደመ ነፍሷን እንዲዋሃድ ፈቅዳ ወዳ ተጠይቃ እሽተዋ የአምላክ እናት ለመሆን ይገባሻል ተብላ እንደ ቃል ይሁንልኝ ብላ መልእክተኛው የሁሉም ድርሻ አለው። የማዳን ሥራ የማዳን ግብር እንዲህ ቀላል አይደለም። ማዳን የእግዚአብሔር ነው። በረድኤት በመላክ ያድን ነበር።
በነቢይ ይታደግ ነበር። እንዲሁም በካህናትም በኩል በመሳፍንት በኩል እንዲሁም ምን ይባላሉ? መድህናን አዳኞች ይባሉ ነበር። ሕዝቡን የታደጉን ነበር። ግን ፍጹም ድህነት የለም። እንዲሁ በዚህ ዓለም እንድንኖር የዚህን ዓለም ኑሮ ለመቋቋም ያህል ነው እንጂ እውነተኛ ያ የተጠበቀው እግዚአብሔር ቃል የገባለት ማዳን በእግዚአብሔር ልጅ ካልሆነ በቀር በማንም እንደማይደረግ በእግዚአብሔር ታቅዶ ስለነበር ነው። ስለዚህ ከዓለም ከሰው ከተፈጠረ ጊዜ ጀምሮ ወይም ደግሞ ክብሩን ከተወበት ጊዜ ጀምሮ በንስሐ ወደ እግዚአብሔር ሲቀርብ እግዚአብሔር እንደሚቀርበው እግዚአብሔር የሱም ባህሪ እንደሚዋሃድ አካሉን እንደሚዋሃድ ያው እርሱን ከልጅ ልጁ ተወልዶ እንደሚያድነው በተለያየ መልኩ ነቢያት ተናገሩ። እለተነበዩ ስለ ክብራችሁ ትንቢት የተናገሩ ነቢያት ናቸው። ቀደምት ነቢያት፣ ዳህርት ነቢያት፣ ደቂብ አበይት ነቢያት፣ ዳህርት ነቢያት፣ የጽሑፍ ነቢያት፣ የቃል ነቢያት በተለያየ አረፍተ ዘመን የትንቢት የተናገሩ በተለያየ አረፍተ ዘመን የተነሱ ሁሉም የሰማይ አምላክ እንደሚመጣ አዳኙ ታዳጊው እንደሚመጣ እንደ ቀድሞው በመላክ እንዳልሆነ በመስፍንም እንዳልሆነ በሌላ አማላጅም እንዳልሆነ ራሱ መጥቶ ዕዳችን እንደሚከፍል በውርደቱ ፍርዱ እንደሚወገድ ተናግሮ ነበረ። በኢሳይያስ 53 ላይ 63 ነው። አኮ በመላኩ አኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ እስመ ያፈቅሮሙ ወይምህኮሙ። የሚያድናቸው በመላክ አይደለም፣ በአማላጅም አይደለም። ራሱ ጌታ ይመጣል፣ ያድናቸዋል፣ ይወዳቸዋል፣ ይራራላቸዋልና። ሌላው ማዳን መላክ ያድናል፣ ይታደጋል፣ ግን ከሲኦል ሊያወጣ አይችልም። ሌሎችም ማዳኞች በጦር ታጥቀው ዘገር ነጥቀው ሁሉን ነገር አድርገው ይታደጋሉ ለጊዜው፣ ግን ሁለንተናዊ ድነት አይፈጸምም ነበር። ስለዚህ ይህን ድነት ነቢያት ይሹት ነበር፣ ይመራመሩት ነበር። ነቢያት ብቻ ሳይሆኑ ዘመላእክት ይትመነዩ ርእዮቶ፣ በሰማይ መላእክትም ያ አዳኝ በስጋ ተገልጦ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ። ስለዚህ ይህን ድህነት በማን እንደሚፈጸም እግዚአብሔር እቅድ ነበረው። ስለዚህ ለአዳም በምዕራፍ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ የሴቲቱ ዘር የእባቡን ራስ ይቀጠቅጣል፣ ከልጅ ተወልጄ አድንሃለሁ ብሎ ተናግሮ ነበረ። ለአብርሃምም ተስፋውን ነገረው። ዘርህን እባርክልሃለሁ፣ ዘርህን በብዙ በረከት እባርካለሁ፣ በአንተ ዘር የምድር አሕዛብ ይባረካሉ ማለት ይድናሉ። እንዲሁም ለዳዊት ከሆድ ፍሬ በዙፋንህ አስቀምጣለሁ፣ እሱም ለአሕዛብ መድኃኒት ይሆናል ተብሎ ተነግሮ ነበር። የእዝራኤል ክብር የአሕዛብ ብርሃን እንደሚመጣ እንደሚቀርብ ይነገር ነበር። ግን ጊዜው አልደረሰም። ገና መሳሪያው አልጠራም ነበረ። ገና በአብርሃም ቤት እግዚአብሔር ሥርዓተ አምልኮን እያስተማረ ነበረ። ነቢያትም ቢተነብዩ
አበውም ምሳሌ በሚያስሉኝ ገና ጊዜው አልደረሰም ነበር። ዘሩን ለማጥራት የዘሩን ተስፋ ለማጥራት እግዚአብሔር ብዙ ነገር ያደርግ ነበረ። ዘሩ መርገም እንዳይወድቅበት ይከላከልለት ነበረ። ለምሳሌ በለዓም የሚባል የአሕዛብ ነቢይ እስራኤልን እግዚአብሔር አምላክ የሚወደውን ሕዝብ እንዳይረግም የመረጠውን ሊዋሃደ የፈለገውን ሕዝብ እንዳይረግም ይከላከልልን ነበር። ያ የአሕዛብ ነቢይም በእግዚአብሔር መንፈስ በእግዚአብሔር ፈቃድ ተገዶ ምንተ ረግም ዘእግዚአብሔር ይረገመ ወምንተ እጽዕል ዘእግዚአብሔር ይጻለ፣ እግዚአብሔር ያረገመውን ሕዝብ አልረግምም እንዲያውም እባርከዋለሁ ይል ነበረ። አየዋለሁ አሁን አይደለም፣ አሁን ግን አይደለም፣ እመለከተዋለሁ በቅርብ ጊዜ ግን አይደለም። እነሆ ከያዕቆብ ይወጣል፣ ከእስራኤልም ኃጢአትን ያስወግዳል፣ የሞዓብ ማዕዘኖችንም ይመታል እያለ ትንቢት ተናገረ የአሕዛብ ነቢይ። ስለዚህ እግዚአብሔር ተከላከለለት፣ መርገም እንዳይወድቅበት እንዲጠራ ለአብርሃም ዘር ለሆነው ለዚያ ለመረጠው ሊዋሃደው ለወደደው እመቤታችን ጌታችን ለሚመጡበት ዘር እግዚአብሔር አምላክ ተጠነቀቀ፣ ሊያጠራውን ፈለገ። ስለዚህ ነቢያትን ይቀባ ነበር፣ ካህናትን ይቀባ ነበር፣ ጻድቃን ነገሥታትን ይቀባ ነበር። የተስፋውን ወገኖች ያ ዘር እንዲጠራ ንጹሕ እንዲሆን ለተዋህዶ እንዲመቸው ያንን እያደረገም ኮኖ ቅዱሳነ እስመ አነሂ ቅዱሳነ፣ እኔ ቅዱስ እንደሆን እናንተም ቅዱሳን ሁኑ፣ ንጹሐን ሁኑ ይላቸው ነበረ። ግን ጊዜው ሲደርስ ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደም ብእሲት፣ ጊዜው በደረሰ ጊዜ አንድ ልጁን ወደ ዓለም ላከ፣ ከሴትም ተወለደ። ወኢኀፈረ ተወሊደ እምብእሲት፣ ከሴት መወለድን አላፈረም፣ የሴት ልጅ መባልን አላፈረበትም፣ የማርያም ልጅ መባልን አላፈረም። ዛሬ ዓለም እንደምታውቁት ኢየሱስን ይጠራል፣ የኢየሱስን እናት ግን ይጠላል። የኢየሱስ ወዳጅ ነኝ ይላል፣ እንደገና ደግሞ ጸረ ማርያም ይሆናል። ይሄ ፌር አይደለም፣ አግባብ አልነበረም። እና ይህን ዘር ነው የወደደው እግዚአብሔር። ከዚህ የተስፋ ዘር ነው ለተዋህዶ የመረጠ። ሥጋዋን ነፍሷን ነስቶ ከፍሎ እንዲዋሃድ ከአብርሃም ዘራ አብርሃም አልአለ። የአብርሃምን ዘር ከፍ ከፍ አደረገው። የነሳውን ዘር ከአብርሃም ዘር አልነሳውም፣ ከመላእክት አልነሳውም፣ ከአብርሃም ዘር ነሳው እንጂ ከተስፋው ዘር ከጠራው ዘር እግዚአብሔር ከባረከው ከቀደሰው በትንቢት በክህነት በመንግስት ካከበረው ከቀባው ዘር እግዚአብሔር ዘርን ለራሱ መረጠ። ወልደ አብ ወልደ ማርያም በተዋህዶ ከበረ። በእመቤታችን ውስጥ ተዋህዶ ተፈጸመ። ሰው አምላክ ሆነ፣ አምላክ ሰው ሆነ። የእግዚአብሔር ልጅ የሰው ልጅ ሆነ፣ የሰው ልጅም የእግዚአብሔር ልጅ ሆነ። ቀዳማዊ አምላክ ዳህራዊ ተባለ። ዳህራዊ የሰው ልጅም ቀዳማዊ አምላክ ተባለ። ሃየሰ ወረሰ ከብረ ተላአለ ነግሰ ተባለ። ባህሪያችን ከበረ፣ ከመላእክት በላይ ሆነ።
ሰው አምላክ ሆነ። የምስራች ይገርማችኋል። በእመቤታችን በኩል እንግዲህ እመቤታችን ቅድስት ድንግል ማርያም ይሄ ሁሉ ምስጢር የተፈጸመባት የእግዚአብሔር ድንቅ ሥራ የተፈጸመባት እሷ እንዳለችው ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያውን ውርደት ተመልክቷልና እነሆ ከዛሬም ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እሱ በእኔ ታላቅ ድንቅ ነገር አድርጓልና ስሙም ቅዱስ ነው። ይገርማቸው። እስመ ገብረ ሊተ ኃይለ አብያተ እስመ ገብረ ሊተ ኃይላተ አብያተ ኃይላተ አብያተ ታላላቅ ስራዎችን አደረገ። እግዚአብሔር ብዙ ስራ አድርጓል። ግን ብዙ ነገሮች ባህር ከፍሏል፣ መና ወርዷል፣ ብዙ ነገር አድርጓል። ብዙ ድንቅ ነገሮችን ግን ዋናው ስራ አምላክ ሰው ሆኖ ባህሪያችን ከፍ ከፍ ማድረጉ ነው። የእኛን ባህሪ የእሱ ባህሪ፣ የእኛን አካል የእሱ አካል ማድረጉ ነው። ለዚህም ደግሞ መከናወኛ፣ ለዚህም ደግሞ ምክንያተ ድኂን ሁና የተገኘች እሷ ነው። እሷ የባህሪያችን መመኪያ ከወገናችን የተገኘች የእሷ ስጋ የእኛ ስጋ ነውና፣ ስለዚህ ዛሬ ባህሪያችን ነው የምናከብር። ባህሪያችን ያከበረውን ወልደ እግዚአብሔርን ነው የምናከብር። የዚህ ምክንያት የሆነችውን እናቱን ቅድስት ድንግል ማርያምን ነው እምናከብር። መቼ አክብር አባከ ወእመከ ከመ ሰናይ ኩንከ ወይኩኑህ መዋዕሊከ። እግዚአብሔር በሰጠህ ምድር መልካም እንዲሆንልህ እድሜህም እንዲረዝም እናትህና አባትህን አክብር ይላል። በእውነት ጌታ እናቱን ያከብራል። በመስቀል ላይ ሳለ በመስቀል ላይ ካለው መከራ ይልቅ ከችንካሩ ይልቅ ከመወጋቱ ከዚያ ከመከራው ይልቅ የእናቱ ፍቅር ነበር ያመዘነበት። እናቴን ያለ በመስቀል ሆኖ ይገርማቸዋል። እናቴን ይገርማ አደራ እናቴን አለ በመስቀል ላይ ሆኖ። የሚገርም ነው። የእናትነት ስልጣን፣ የእናትነት ስልጣን ኃይል ቀላል አይደለም። እያንዳንዱ ሰው በደስታው እንኳን እናቱን ባይጠራት በመከራ ጊዜ ወይ እናቴ ሳይል አይቀርም። እናቱ ምንም ባታሳድገው ወልደዋለችና በተፈጥሮ ያውቀዋልና፣ ስለዚህ እናቴ ይላል። ሁሉም የእናት ተጽዕኖ ቀላል አይደለም። የእናት ቋንቋ፣ የእናት ጡት፣ የእናት ቋንቋ፣ የእናትነት ስልጣን ከተፈጥሯችን ጋር በጣም ግሩም በጣም ግሩም። በዚህ ዓለም የዚህ ዓለም ሰዎች እንኳን ውለታ ቆጥረው እናቶች ጀግኖችን ወልደዋል። እናቶች ታምር ሰሪዎችን ወልደዋል። ክብር ለእናቶች ብሎ ዓለም የእናቶችን ቀን በነገው ዕለት ያከብራል። ማዘርስ ደይ ታውቁታላችሁ። የእናቶችና የእናቶች ቀን በዓሉ ይከበራል። እንዴት ደግሞ ከዚያ በላይ የእናቶች እናት የሆነችው እመቤታችን ቅድስት ድንግል ማርያም እንዴት አትከብርም? እንዴት ለሷ ክብር አይገባ?
ይገርማችኋል። የእናትነት ፍቅር የእግዚአብሔርን ልጅ በሰማይ ያለውን የእግዚአብሔርን ልጅ ወልድን ያን ተወዳጅ ልጁን ተወዳጅ አባት እያለው የሚያረበርቡ እልፍ ጊዜ እልፍ ሺህ ጊዜ ተብለው መቆጠር የማይችሉ ተላላኪዎች መላእክት ያሉት ሰራዊተ መላእክት የሚከቡት ያ ልጅ በሰማይ ሆኖ በምድር ያለች እናቱን ናፈቀ። ስለዚህ ወደዚህ ዓለም መጣ። ይገርማቸዋል። ለእናትነት ደግሞ ማን መረጠ? እመቤታችን ቅድስት ድንግል ማርያምን። መታደል ነው በእውነት። ወላዲተ አምላክ፣ ወላዲተ ክርስቶስ፣ ወላዲተ እግዚአብሔር ቃል፣ ወላዲተ እግዚአብሔር ወልድ። በእውነት የስግው ቃል እናት ወላዲተ አምላክ አሁንም በሁሉም ዘንድ በእውነት ስሟ የተመሰገነ ይሁን። እናቱን ያከበረ እግዚአብሔር ክብርና ምስጋና ይድረሰው። ስለዚህ የእናትነት ፍቅር ከሰማይ እግዚአብሔርን ወልድን የሳበ ነው። ይገርማቸዋል። የእናትነት ፍቅር ኃይል አለው። የእናት ፍቅር ልዩ ነው። የእናትም ክብር ልዩ ነው። በእውነት እግዚአብሔር እናቱን ከአንስተ ዓለም ከዓለም ሴቶች መርጦ ክብርት ነሽ ቅድስት ነሽ ያሰኛት ያከበራት። ይትባረክ እግዚአብሔር ዘአልዓለ ጽዮንም ኩሎን ዓለማት ከዓለማት ሁሉ የመረጣት ከፍ ከፍ ያደረጋት እና ለእናቱ ክብር ይሁን። ወለዘሂ ክብረ አክብሩ፣ ክብር ለሚገባው ክብር ስጡ። ለምድር ክብር አለው፣ ለሰማይም ክብር አለው። በሰማይ ላለው ፍጥረት ሁሉ ክብር አለው፣ በምድርም ላለው ሁሉ ክብር አለው። ከዚያም ከፍጥረታት ሁሉ ለሰዎች ልጆች ክብር አላቸው። ከዚያም በላይ ከፍጡራን በላይ ከፈጣሪ በታች ለእናቱ ለቅድስት ድንግል ማርያም አምላክን ለወለደች ለወላዲተ አምላክ ክብር ምስጋና ይገባታል። ክብር ለእናቱ ይሁንልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በእውነት የታደላችሁ ናችሁ። በእውነት ይሄ ሁሉ ቃል እግዚአብሔር የሚፈስባችሁ ይቺ ሀገራችን የኦሪቱን የሐዲስ ኪዳኑንም የብሉይ ኪዳኑንም ይዛ የምትገኝ የማትረሳ ውለታን የማትረሳ አምላክን እንደ አምላክነቱ ወላዲተ አምላክን እንደ ወላዲተ አምላክነቱ የምታከብር የአምላከ ቅዱሳንን እንደ አምላክነቱ ቅዱሳንን ደግሞ እንደ ደረጃቸው የምታከብር ክብር ለሚገባው ክብር የምትሰጥ ቤተ ክርስቲያን ናት። ይህን ወቁላት። እኔ ቅድም ልባችሁ እንዲፈርድ ነው ኢየሱስ እያሉ ጸረ ማርያም መሆን በጣም ያሳዝናል፣ በጣም ያሳዝናል። የክርስቶስ ተከታይ ነን የአምላክ ተከታዮች ነን እያሉ ወላዲተ አምላክን መጥላት ጸረ ማርያም አቋም ይዞ ክርስቲያን ተብሎ በዚህ ዓለም መጓዝ እንዴት ያሳዝናል። ራሳችሁ ፍረዱ ይሄን። ስለዚህ እኛ የዚህ ሃይማኖት አንልም፣ ግን ክርስቲያን ለሆነ ሁሉ ይህ መልእክት ይድረሰው። ወአምላክን ወልደ አምላክ የዘላለም አምላክ የሚለው ሰው ሁሉ እመቤታችንም ቅድስት ድንግል ማርያምን ወላዲተ አምላክ ብሎ እንዲጠራት እንዲገደድ በመንፈሱ አደራላለሁኝ እና በእውነት እግዚአብሔር አምላካችን ለሀገራችን ሰላም፣ ለሕዝባችን ሰላም፣ ለምድራችን ሰላም፣ ሰላም ለምድር ሰላም በምድር ይሆንልን። እግዚአብሔር ይባርካችሁ፣ ከዓመቱ ያድርሳችሁ።